እንዴት ናችሁ ተማሪዎች? የቀለም አካዳሚ ነው። በዚህ ቪዲዮ ይዘንላችሁ የመጣ ነው ጂኦግራፊ ግሬድ 11 ዩኒት 2.4 በመጽሐፋችን ይሄኛው 2.5 ነው፣ ምክንያቱም 2.2 ዘሎት ስላለፈ። ቶፒካችን የሚሆነው ፋክተርስ ኢንፍሉዌንሲንግ ዘ ወርልድ ክላይማቲክ ሪጅንስ የሚለው ነው። ሶ እዚህ ሰብ ቻፕተር ላይ የምናያቸው እና እንደ ለርኒንግ አውትካም የምናያቸው አንደኛ አይደንቲፋይ ዘ ፋክተርስ ሪስፖንሲብል ፎር ዘ ፎርሜሽን ኦፍ ክላይማቲክ ሪጅንስ፣ እዚህ ቦታ ላይ ለምን ይሄ ክላይሜት ኖረ የሚለውን የሚያብራሩልን ፋክተሮች እነሱን አንደርስታንድ ማድረግ ይኖርብናል። ስንጨርስ እሱን ነው የምናደርገው። ሲቀጥል ቪዥዋላይዝ ዘ ኢምፓክት ኦፍ ሰቨራል ፋክተርስ፣ ብዙ ፋክተሮች አሉ፣ እነሱ እንዴት ነው የሚለውን የግሎባል ክላይሜት ላይ ያላቸውን ፋክተር ቪዥዋላይዝ ማድረግ መቻል ይኖርብናል። ሌትስ ጌት ኢንቱ ኢት። ኦኬ the first factor is latitude. So ምንድነው latitude? latitude ማለት ሆሪዞንታሊ ዓለምን የሚከፍሏት መስመሮች። this is the equator, this is the tropic of cancer፣ ከታች ትሮፒክ ኦፍ ካፕሪኮርን አለን። እያንዳንዱ ላይን is ሆሪዞንታሊ መሬትን የሚከፍሏት is called latitude. okay so ምንድነው ነው latitude? የዓለምን ክላይሜት ታይፕ ወይም የአንድን ሪጅን ክላይሜት ታይፕ ኢምፓክት የሚያደርገው። so ስለ latitude ስናወራ ሪሊ እያወራን ያለ ነው ስለ ሰን ዳይሬክሽን ነው። ስለ ሰን ዳይሬክሽን ሶ ዓለም ያለችው መሬታችን ያለችው እዚህ ጋር ሆኖ ፀሐይ ያለችው መሀል ላይ ነው። ሶ ብዙ ፕላኔቶች አሉ ፀሐይን ይዞራታል ነው። ሶ እዚህ ጋር ፀሐይ ካለች ብዙ አርዝ አለች፣ ማርስ አለ፣ ቬነስ፣ ዩራነስ፣ ኤቭሪቲንግ ዙሪያውን ይዞራታል። ሶ ሲዞራት መሬት ያለችበት አንግል እና ፀሐይ የምታበራበት አንግል it is direct. so right in the equator እስከዛሬም ስናይ እንደነበረው ኢኳቶሪያል ሬንፎረስት እያልን ስናወራ ሎው ላቲቲዩድ ኤሪያ ላይ እያልን ስናወራ ሁልጊዜ መሀል ላይ ሙቀት ነው፣ ሁልጊዜ መሀል ላይ ከፍተኛ የሆነ ቴምፕሬቸር ነው ያለው ምናምን ብንላለን። ምክንያቱ ምንድነው? ፀሐይ እዚህ ጋር ስላለች። ፀሐይ ቀጥታ ነው የሚያገኘው ማለት ነው፣ ኤሪያውን ቀጥታ ነው የሚያገኘው የምድርን ኢኩዌተር። ሶ ሎው ላቲቲዩድ አካባቢ ያሉ ኤሪያዎች እዚህ አካባቢ ከኢኩዌተር ብዙ ያልራቁ ኤሪያዎች ከፍተኛ የሆነ ሙቀት ያገኛሉ። so that's why ኢኩዌተር ኤሪያ ወይም ትሮፒካል ክላይሜት የሚባለው ኃይለኛ የሆነ ቴምፕሬቸር ያለው ምክንያት። ኦኬ ሶ ከዛ በኋላስ ፀሐይ ቀጥታ መታችው ምድርን እና ኢኩዌተር በደንብ ፀሐይ አገኘ፣ ፀሐይ ብርሃን አገኘ፣ ከፍተኛ የሆነ ቴምፕሬቸር አገኘ። ኦኬ how about the north pole, how about the south pole? እነሱ ደግሞ እንደምታዩት not so much ብዙም የፀሐይ ብርሃን አያገኙ፣ ብዙም የፀሐይ ሙቀት አያገኙ። ሶ አንደኛ እንደምታዩት ቀጥ ያለ አይደለም አይደለ፣ ትንሽ ዞር ያለ ነው። that's because of the tilt በኋላ እናየዋለን። ሶ መሬት ትንሽ ዞር ያለች ነች። ሶ በዚህ ቦታ ለምሳሌ በዚህ ሰዓት ፀሐይ መሀል ላይ ሆና ስታበራ በኖርዘርን ሄሚስፌር እና በሳውዘርን ሄሚስፌር በቂ የሆነ የፀሐይ ብርሃን አያገኙም because they are a little tilted away እና ደግሞ ቀጥታም አይደለም ቦታቸው። ሶ ከዚህ ጋር ያለው ብርሃን ሞር ለዚህኛው የበለጠ ከፍተኛ የሆነ ጉልበት ያለው to go to the south and the north pole, to go to the north and the south pole ብዙ ፓርቲክሎችን ማለፍ አለበት according to your book። ሶ ብዙ ፓርቲክሎችን ማለፍ ስላለበት እነዛ ፓርቲክሎች ደግሞ ቀጥታ ስላልሆነ መንገዱ የፀሐይ ብርሃን ራዲዬሽኑ ቀጥታ ስላልሆነ በመንገዱ ብዙ ፋክተሮችን ብዙ ኤር ፓርቲክሎችን ብዙ ነገሮችን አልፈው ስለሚሄድ የደከመ ኤነርጂ ነው ፀሐይ ብርሃን የሚደርሳቸው። ስለዚህ because of that ያላቸው የቴምፕሬቸር መጠን በጣም ዝቅተኛ ይሆናል። ስለዚህ ኖርዝ ፖል ኤንድ ሳውዝ ፖል ከዚህ ጋር የሚመጣ ዝናብ ባትሪ እንደዚህ ቀጥታ ብታበሩ ማለት ነው። ቀጥታ ባበራ መጀመሪያ ያለ ብርሃኑ የሚያርፍበት መሀል ላይ በጣም ነጭ የሚሆነው ቦታ እሱ ከፍተኛ የሆነ ብርሃን አለው። ግን እሱ ብቻ አይደለም ይበራል፣ obviously ሌላውን ፓርት ይበራል፣ ግን not as bright as the one in the middle። so ፀሐይ ባህል ላይ በደንብ አበራች that is the equator። ግራና ቀኝ ያለው ኤሪያ ደግሞ ብዙ ፓርቲክሎችን አልፎ መሄድ ስለሚጠበቅበት መንገዱም ዳይሬክት ስላልሆነ ያለው የቴምፕሬቸር መጠን ዝቅ ያለ ነው ማለት ነው። so really ስለ ላቲቲዩድ ስናወራ እያወራን ያለ ነው ስለ ፀሐይ ዳይሬክትነስ ነው። ኦኬ so ስለ ፀሐይ ዳይሬክትነስም አውርተን ስለ ሮቴሽን እና ስለ ቲልት ስናወራ there is going to be another factor. okay so latitude አየር እንዴት የፀሐይ ቀጥታ ማግኘቷ አንድ ቦታ ቀጥታ ማግኘቷ እንዴት አፌክት እንደሚያደርጋት። so ቀጥሎ ያለው ሮቴሽን፣ ሬቮሉሽን እና ቲልት ነው ያለው። ሮቴሽን በዛቢዋ መሬት ላይ ስትዞር ነው። ሬቮሉሽን ማለት ደግሞ በፀሐይ ዙሪያ ስትዞር ነው። ቲልት ማለት ደግሞ 23.12ኛ ቲልት ማድረጓ ነው። so ይሄ ነገር እንዴት ነው አፌክት የሚያደርጋት? እዚህ ጋር ዲሴምበር አለን። ከዲሴምበር ሮቴሽኑ ጀመረ ብንል ከሁለት ወር አልፎ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ አልፎ ማርች አለ። ማርችን አልፎ ማርች፣ ኤፕሪል፣ ሜይ፣ ጁን አለን። ጁን፣ ጁላይ፣ ኦገስት አልፎ ሴፕቴምበር አለን። ሴፕቴምበር፣ ኦክቶበር እና ኖቬምበር አልፎ እንሶ ዲሴምበር አለ። ሶ this is አንድ ሮቴሽን ማለት ነው። አንድ ሪቮሉሽን፣ አንድ ዞሮ የሚመጣ። ኦኬ ናው የፀሐይ ብርሃን እኩል አይደለም የዴይና ዴይላይት እና ናይት ታይም እኩል አይደለም የሚከፍለው። ሞስትሊ ኢን ዘ ኢኩዌተር ኤሪያ ላይ በአብዛኛው 12 ሰዓት ነው የሚከፍለው። ሞስት ኦፍ ዘ ታይም ትንሽ የቫሪዬሽን ነው የሚኖረው። ሶ ኢኩዌተር ኤሪያ ሁሉ ጊዜም 12 ሰዓት ዴይ
12 ሰዓት ናይት ነው። ተመጣጣኝ ነው። ሶ ፕሪሳይስ እንደዚህም ባይሆን ሞር ኦር ሌስ ኢትስ ዘ ሴም። ዘ ፕሮብሌም ኢዝ ኖርዘርን እና ሳውዘርን ሄሚስፌር ላይ ሲመጣ ሶ እንዴት ነው ኖርዘርን እና ሳውዘርን ሄሚስፌር ላይ ቀኑና ሌሊቱ የሚለያየው? ዲሴምበር ቱ ጁን ኖርዘርን እና ሳውዘርን ሄሚስፌር ላይ ያለን የዴይ ታይም እና ናይት ታይም ዲፍረንስ ሰፊ ነው። ሶ ምን እያለ ነው? እዚህ ጋር ዲሴምበር አለ። ኦኬ ስለዚህ እዚህኛው ኢሜጅ ላይ ሳውዘርን ሄሚስፌር ነው ወይስ ኖርዘርን ሄሚስፌር ነው? ሳውዘርን ፖል ነው ወይስ ኖርዝ ፖል ነው የበለጠ ለፀሐይ ሰፊውን ጊዜ እየሰጠ ያለው? ልብ በሉ እርዝ 23.1 ዲግሪ ቲልት ያደረገች ነች። ሶ ቲልት ያደረገችው አውትዋርድስ ወደ ውጭ ነው። አውትዋርድ ነው ቲልት ያደረገችው እንደዚህ ያለች ነች። ስለዚህ ፀሐይ የበለጠ ሳውዝ ፖልን ታገኛለች ደጋግማ ማለት ነው። ስለዚህ አብዛኛው ጁን ኢን ዲሴምበር አብዛኛው ሳውዘርን ሄሚስፌር የበለጠ ፀሐይ አለው። ሶ አብዛኛው ግሬተር ዛን 12 hour ዴይ ታይም አለው። ሶ ከ12 ሰዓት የበለጠ የቀን ሰዓት አለን ማለት ነው። አብዛኛው ቀን ኢን ዘ ሳውዝ ፖል ኖ ጀስት ሳውዘርን ሄሚስፌር ኢት ኢዝ ዘ ሳውዘርን ፖል መሬት እንዲህ ያለች ስለሆነች ሶ ዘ ሳውዘርን ፖል የበለጠ ፀሐይ ያገኛል። አብዛኛው የቀኑ ሰዓት ፀሐይ ሆኖ ይውላል። መቼ? ዲሴምበር ላይ። ሶ ልብ ማለት ያለባችሁ ዲሴምበር ላይ ሳውዝ ፖል ቀኑ ከሌሊቱ ይረዝማል። አት ዲስ ሴም ታይም what happens to the northern pole? ሰሜን ዋልታ ላይ ምን ይፈጠራል? ሰሜን ዋልታ ላይ የሚፈጠረው ደግሞ ፀሐይ አብዛኛው ሰዓት ስለማታገኘው አብዛኛው የ24ቱ ሰዓት አብዛኛው ምሽት ሆኖ ነው የሚቆየው ማለት ነው። ስለዚህ ሳውዘርን ሄሚስፌር ላይ most of the day time makes the sun, in the northern hemisphere ደግሞ አብዛኛው most of the day time makes the night ማለት ነው። ስለዚህ ቀኑ አጭር ነው in the northern hemisphere, in the southern hemisphere ቀኑ ረጅም ነው። ፀሐይን ብዙ ያያታል። ኦኬ ከዛ ሮቴሽኗን ጨርሳ ዲሴምበር ጨርሳ ግማሹን ጨርሳ comes to ጁን። ሶ ጁን ላይ ሲመጣ ደግሞ ምንድነው ተቃራኒ ነው የሚሆነው። እዚህ ከንሲ ሰን የምታገኘው ይሄኛው ማለት መቼ ነው? ጁን ላይ ነው። ሰን የምታገኘው የሰሜን ዋልታ ነው which is the northern pole። ሶ ሰሜን ዋልታ ስለሆነ የምታገኘው ሰሜን ዋልታ ላይ አብዛኛው it makes greater than 12 hour day ኖርዝ ላይ 12 hour day in the north during መንዝ ኦፍ ጁን ማለት ነው። ስለዚህ ሰሜን ላይ ጁን ላይ ቀኑ የበለጠ ይረዝማል። ምን ማለት ነው? ጠዋት ፀሐይ 12 ሰዓት ወጣ ትችላለች። 12 ሰዓት ወጣ ቀኑ ላይ ማታ 12 ሰዓት ያገባል። ቀኑ ረጅም ነው። አብዛኛው ሰዓት ላይ ኖርዘርን ፖሉ ፀሐይ እያገኘ ስለሚውል ኢቭን ኢፍ ማታ 12 ሰዓት ቢሆን ፀሐይ አትጠልቅም። እስከ ማታ 4-5 ሰዓት ልትቆይ ትችላለች ነው። ሶ that is the point። ሳውዘርን ሄሚስፌር ላይ ዲሴምበር ላይ ቀኑ ረጅም ነው። ኖርዘርን ሄሚስፌር ላይ ወይም ኖርዘርን ፖል ላይ ጁን ላይ ቀኑ ረጅም ተቃራኒ ነው። ስለዚህ እዚህ ጋር ቀኑ ረጅም ሲሆን እዚህ ጋር ሌሊቱ ረጅም ይሆናል። እዚህ ጋርም ሳውዘርን ሄሚስፌር ላይ ሳውዘርን ፖል ላይ ቀኑ ረጅም ሲሆን ሌሊቱ ደግሞ ለኖርዘርን ፖል ረጅም ይሆናል ማለት ነው። ሶ ኢትስ ታተር ወይ ራውንድ። እሺ ስለዚህ ሳውዝ ፖል ላይ እና ኖርዝ ፖል ላይ ጁን 21 አዲስ ኤግዛክትሊ ቀኑን ሙሉ 24ቱም ሰዓት ፀሐይ ነው። ኖርዝ ፖል ጁን 21 ኖርዘርን ሄሚስፌር አርክቲክ ሰርክል የሚባለው 24ቱም ሰዓት ፀሐይ ነው ጁን 21 ላይ። እዚህ ጋር ደግሞ ሳውዘርን ሄሚስፌር ላይ ደግሞ ዲሴምበር 21 24ቱም ሰዓት ሳውዝ ፖል ላይ ማለት ነው ሁሉም ፀሐይ ሆኖ ይውላል ማለት ነው። በአንጻሩ ከላይ ደግሞ ጨለማ ሆኖ ይውላል። ቅድም ያልኩትኝ ዲፍረንሱ ይሄ ነው። 24ቱም ሰዓት ፀሐይ ሆኖ የሚውልበት ወቅት አለ፣ 24ቱም ሰዓት ደግሞ ጨለማ ሆኖ የሚውልበት ወቅት አለ። እሺ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።